ኤስፒኤፍ ሳይንስ የሰንስክሪን ሌብሎ በእርግጥ ምን እየነገሮት ነው? እንደ ኤስፒኤፍ፣ ብሮድ ስፔክትረም እና ዋተር ሬዚስታንት የመሳሰሉ ቃላትን በሰንስክሪን ጠርሙስ ላይ ታያላችሁ። ግን በእርግጥ ምን ማለት ናቸው? እና ኤስፒኤፍ 50 በእርግጥ ከኤስፒኤፍ 25 2 እጥፍ ጥበቃ ይሰጣል? የሰንስክሪን ሌብልዎን እስቲ እንፈትሸው። በመጀመሪያ ከኤስፒኤፍ እንጀምር። ኤስፒኤፍ ማለት ሰን ፕሮቴክሽን ፋክተር ወይም የፀሐይ ጥበቃ መጠን ማለት ነው። ይህም አንድ ሰንስክሪን ቆዳውን ከአልትራቫዮሌት ቢ ጨረር በአጭሩ ዩቪቢ ምን ያህል እንደሚከላከል የሚያሳይ መለኪያ ነው። ዩቪቢ በተለይ ከፀሐይ ቃጠሎ ጋር በጣም የተያያዘ የአልትራቫዮሌት ጨረር ሲሆን ለቆዳ ጉዳትም አስተዋጽኦ ያደርጋል። ግን አንድ ጠቃሚ ነገር አለ። ኤስፒኤፍ በቀጥታ ምን ያህል መቶኛ የአልትራቫዮሌት ጨረር እንደሚከለክል የሚያሳይ ቁጥር አይደለም። በመደበኛ የሙከራ ሁኔታዎች ኤስፒኤፍ 30 በግምት 97 በመቶ የዩቪቢ ጨረርን ያጣራል። ኤስፒኤፍ 50 ደግሞ በግምት 98 በመቶ ያጣራል። ስለዚህ ከኤስፒኤፍ 30 ወደ ኤስፒኤፍ 50 መሄድ ተጨማሪ ጥበቃ ይሰጣል። ግን ይህ ማለት 2 እጥፍ ጥበቃ ማለት አይደለም። እና ኤስፒኤፍ 100 ማለት 100 በመቶ የአልትራቫዮሌት ጨረር ይከላከላል ማለት አይደለም። አሁን ስለ ዩቪኤስ። ዩቪኤ ማለት አልትራቫዮሌት ኤ ጨረር ማለት ነው። ዩቪኤ እና ዩቪቢ በቆዳችን ላይ የሚያሳድሩት ተጽዕኖ ይለያል። ዩቪቢ በተለይ ከፀሐይ ቃጠሎ ጋር በጣም የተያያዘ ሲሆን ዩቪኤ ደግሞ ወደ ቆዳ ጥልቀት ዘልቆ በመግባት ለቆዳ እርጅና፣ ለቀለም መለዋወጥ እና ለሌሎች የቆዳ ጉዳቶች አስተዋጽኦ ያደርጋል። ስለዚህ ኤስፒኤፍ ብቻ ሙሉውን የፀሐይ ጥበቃ ምስል አይነግርዎትም። በተጨማሪም ብሮድ ስፔክትረም የሚለውን ቃል ይፈልጉ። ብሮድ ስፔክትረም ማለት ሰንስክሪኑ ከሁለቱም ከዩቪኤ እና ከዩቪቢ ጨረሮች ጥበቃ ለመስጠት የተዘጋጀ ማለት ነው። እንደሚኖሩበት አካባቢ ደግሞ በሌብሉ ላይ እንደ ፒኤ+ ያሉ የዩቪኤ የጥበቃ ደረጃዎችን ወይም የዩቪኤ ምልክትን ሊያዩ ይችላሉ። እንግዲህ ኤስፒኤፍ 30 ወይስ ኤስፒኤፍ 50 መምረጥ አለብዎት? ለዕለታዊ አጠቃቀም ኤስፒኤፍ 30 ወይም ከዚያ በላይ ያለው ብሮድ ስፔክትረም ሰንስክሪን በአጠቃላይ ይመከራል። ኤስፒኤፍ 50 ደግሞ ተጨማሪ የጥበቃ ልዩነት ሊሰጥ ይችላል፣ በተለይም ብዙ ሰዎች ከሚያስፈልጋቸው ያነሰ ሰንስክሪን ስለሚጠቀሙ። እና እዚህ ላይ አንድ በጣም ጠቃሚ ነጥብ አለ። በትክክል የተተገበረ ኤስፒኤፍ 30 በጣም ቀጭን ንብርብር ከተተገበረው ኤስፒኤፍ 50 የበለጠ እውነተኛ ጥበቃ ሊሰጥ ይችላል። በጠርሙሱ ላይ ያለው ቁጥር የሚያሳየው ምርቱ በሙከራ ሁኔታ ምን ያህል ጥበቃ ሊሰጥ እንደሚችል ነው። እርስዎ የሚተገብሩበት መንገድ ግን በጣም ወሳኝ ነው። አሁን ስለ ውሃ ወይንም ዋተር ሬዚስታንት መቋቋም እነጋገር። በአንዳንድ የሰንስክሪን ጠርሙሶች ላይ ዋተር ሬዚስታንት የሚሉ ቃላትን ሊያዩ ይችላሉ። ይህ ግን ሰንስክሪኑ ውሃ የማያስገባ ማለት አይደለም። ይልቁንም ዋተር ሬዚስታንት የሆኑ ሰንስክሪኖች በውሃ ውስጥ ለተወሰነ ጊዜ ሲጋለጡ የተጠቀሰውን የጥበቃ ደረጃ ለተወሰነ ጊዜ እንዲያቆዩ ተፈትነዋል። እንደ ምርቱ የሙከራ ውጤት ይህ ጊዜ 40 ደቂቃ ወይም 80 ደቂቃ ሊሆን ይችላል። መዋኘት፣ ማላብ እና በፎጣ መጥረግ ሰንስክሪኑን ከቆዳው ላይ ሊያስወግዱት ይችላሉ። ስለዚህ እየዋኙ ወይም በጣም እያላቡ ከሆነ የምርቱን መመሪያ ይከተሉ እና እንደ አስፈላጊነቱ ደግሞ ይጠቀሙ። እና በፎጣ ከጠረጉ በኋላ ሁልጊዜ እንደገና ይተግብሩ። አሁን ብዙ ሰዎች የሚዘነጉት ነገር ላይ እንምጣ። በእርግጥ ምን ያህል ሰንስክሪን እየተጠቀሙ ነው? ሰንስክሪን የሚፈተነው የተወሰነ መጠን ተጠቅመው ነው። ከዚያ በጣም ያነሰ መጠን ከተጠቀሙ በጠርሙሱ ላይ ከተጻፈው ኤስፒኤፍ የሚጠበቀውን ጥበቃ በጣም ያነሰ ሊያገኙ ይችላሉ። ስለዚህ በተጋለጠው ቆዳ ላይ ሰንስክሪንን በበቂ መጠንና በእኩል ሁኔታ ይተግብሩ። እና ብዙ ጊዜ የሚዘነጉ እንደ ጆሮዎች፣ አንገት፣ የፀጉር መስመር እና ሌሎች የተጋለጡ ቦታዎችን አይርሱ። ለከንፈሮም ተገቢ የፀሐይ ጥበቃ ያለው የከንፈር ምርት ይጠቀሙ። እና ያስታውሱ፣ ሰንስክሪን ከፀሐይ ጥበቃ ውስጥ አንዱ ክፍል ብቻ ነው። ጥላም መፈለግ፣ መከላከያ ልብስ መልበስ፣ ኮፍያ መጠቀም እና የፀሐይ ብርሃን በጣም በሚበረታበት የቀን ሰዓት ላይ መጋለጥን በመቀነስ ተጨማሪ ጥበቃ ሊሰጡ ይችላሉ። ስለዚህ በሚቀጥለው ጊዜ ሰንስክሪን ሲመርጡ 4 ነገሮችን ያስታውሱ። አንደኛ፣ ኤስፒኤፍ በዋናነት ከአልትራቫዮሌት ቢ ጨረር የሚሰጠውን ጥበቃ ያሳያል። ሁለተኛ፣ ብሮድ ስፔክትረም ማለት ከሁለቱም ከአልትራቫዮሌት ኤ እና ከአልትራቫዮሌት ቢ ጨረሮች ጥበቃ ማለት ነው። ሶስተኛ፣ ዋተር ሬዚስታንት ማለት ዋተር ፕሩፍ ማለት አይደለም። እና አራተኛ፣ ምን ያህል ሰንስክሪን እንደሚተገብሩ ልክ እንደ ኤስፒኤፍ ቁጥሩ አስፈላጊ ነው። ስለዚህ ሰንስክሪን ማለት በቀላሉ ከፍተኛውን ኤስፒኤፍ መምረጥ አይደለም። ሌብሉን መረዳት፣ በቂ መጠን መተግበር እና በቋሚነት መጠቀም ነው። ይህ ፋርማኮን ጤና ነው። ሳይንስ ከራስ እንክብካቤ ጋር